ይስጥልን የአሁን ዩቱብ ቻናል ቤተሰቦች ሰብስክራይብ በማድረግ ተቀላቀሉን። ዛሬ እስኪ በካርታ ስዕል ስላለችዋ ስለምናቃት ድሃ ኢትዮጵያ ሳይሆን ስለ እውነተኛዋ ትክክለኛዋ ኢትዮጵያ ነው ዛሬ ማስተነትነው። ሁላችንም በፊዚካል በቦዲ በማይንድ ከኢትዮጵያ ርቀን ጠፍተን በዩኒቨርስ ዓለም አህጉር ሀገራት ተበታትነን ነው ያለ ነው። ኢትዮጵያ እዚህ ጋር ሰዎች በጂኦግራፊ ሉል ካርታ በስዕል የተሳለችዋ ነው የምናውቃት። ድሃ ኢትዮጵያ ድሃ ኢትዮጵያዊነት ኋላ ቀርነት ብለን የምናውቀው እንግዲህ እርግጥ ነው ፊዚካላችንም ቦዲያችንም ማይንዳችንም ይሄንን ሐሰት ተቀብሎ ይሄንኑ እያስተጋባን ነው ያለ ነው። ነገር ግን እኛ ፊዚካል ቦዲ ማይንድ አለን ይኸው። ምክንያቱም በዩኒቨርስ ዓለም አህጉር ሀገር ከአባትና ከእናት በሩካቤ ስጋ አልቦ ሕግ ወንድ ሴት ሕፃን ተወልደን የኢትዮጵያን የሕፃንነት መክሊት አልተጠየቅንም። የኢትዮጵያን የወጣትነት ምኞት አልተፈተንም። የኢትዮጵያን የጎረምሳ የኮረዳ ተመስጦ አልተዋሃድንም። የኢትዮጵያን የጎልማሳ ተሰጥኦ አልተሻገርንም እና ወደ ኢትዮጵያ ሽማግሌ ተስፋ ቃል ሕይወት እውነት ዛሬ አልተመለስንም። ያለነው በፊዚካል ቦዲ ማይንድ በዩኒቨርስ ፖለቲካል ሳይንስ ርዕዮተ ዓለም በፍልስፍና ቲዮሪ ወይም በቁጥር በቋንቋና በቀለም ትምህርት የተቀረጽነውን እንጂ እኛ ከኢትዮጵያ አምላክ እድል ፈንታ ፍቅር ጋር የለንም። ከኢትዮጵያ መንፈስ ተስፋ ቃል ማንነት ጋር የለንም። ከኢትዮጵያ ነፍስ ተሰጦ ጊዜ ነፃ ፈቃድ ጋር የለንም። ከኢትዮጵያ ሰብ ተመስጦ ሰው ቶ ወይም ከተቀባ ሕይወት ሰውነት ጋር የለንም፣ ተቋርጠናል እና ከኢትዮጵያ ስጋ ምኞት ቦታ መልከ ጸዴቅ ሕግ ኦሪት ሃይማኖት ጋር የለንም። እዚህ ጋር እኛ ያለነው ከፊሎቻችን በግሪክ ፍልስፍና በኦርቶዶክስ ሃይማኖት፣ ከፊሎቻችን በአረብ ፍልስፍና በሙስሊም ሃይማኖት፣ ከፊሎቻችን በምዕራባውያን ፍልስፍና በሮማውያን ፍልስፍና በፕሮቴስታንት በካቶሊክ ወዘተርፈ ብቻ በአጠቃላይ በፍልስፍና ቲዮሪ በቁስ አካላዊነት በኢሉሚናንቲነት ነው ያለ ነው። ስለዚህ የራሳችንን አምላክ ክደናል፣ የራሳችንን መንፈስ ዘግተናል፣ የራሳችንን ነፍስ አፍርሰናል፣ የራሳችንን ሰብ አቋርጠናል፣ የራሳችንን ስጋ በርዘናል፣ የራሳችንን ቁስ ቀይረናል፣ የራሳችንን አውሬ ተሰውሮብናል፣ የራሳችን ደመነፍስ ተጋርዶብናል። ስለዚህ አሁን እኛ የምናውቀው እኛ ያለነው በዚህ ዩኒቨርስ ዓለም አህጉር ሀገር በ24 ሰዓት ሴራ ቀለበት አጥር ውስጥ በሲስተማቸውና በፕሮግራማቸው አጥር ተሰርቶብን ተቆልፎብን ያለ ነው። ስለዚህ የተሞላነውን ሙሌት የምናስተጋባ እንጂ የምናስብ አይደለንም እና ከሚሞሪ እያስታወስን እንጂ አሁን የራሳችን ፍቅር የለንም፣ የራሳችን ማንነት የለንም፣ የራሳችን ነፃ ፈቃድ የለንም፣ የራሳችን የተቀባ ሕይወት ሰውነት የለንም፣ የራሳችን መልከ ጸዴቅ የለንም፣ የራሳችን ስም የለንም፣ የራሳችን ቁጥር የለንም፣ የራሳችን ውቅር የለንም። አሁን እዚህ ጋር ባለው በፖለቲካል ሳይንስ ርዕዮተ ዓለም
በቅዠት ዲሞክራሲ ውስጥ ነው ያለ ነው። እስክንበላ እናወራለን፣ እስክናወራ እንበላለን። ስለዚህ መሰረታዊ ፍላጎቶቻችን 3 ናቸው ብለን ምግብ፣ ልብስ፣ መጠለያ ብለን በእነዚህ ውስጥ ነው ያለ ነው። የሰው ልጅ ለዘላለም እንደተፈጠረ እንኳን አናውቅም። ከየት ቤት ወዴት እንደመጣን ወዴትስ እንደሆንን አናውቅም። እዚህ ጋር ተተክተን እንደሆነ ተክተንም እንደምናልፍ ስናልፍም ወደ ተፈጠርንበት እንደሆነ እንኳን እውነተኛ መረጃና ትክክለኛ አቅጣጫ የለንም። ስለዚህ ኢትዮጵያን አናውቃትም። ኢትዮጵያን ብናውቃት ኖሮ ኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ለሀገር በቀል እውቀት የሚመነጭ የሚፈልቅ የሚዘንብ ነበረ። አሁን እኔ ምንጬ ከዛ ነው። ስለዚህ ከኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ውስጥ የሳይንስን ፎርሙላ የቴክኖሎጂን ቀመር አግኝቼ የዛ ግኝት ባለቤት ነኝ። አሁን እዚህ ጋር ሳይንስ የምንለው ቅዠት ነው እንጂ ሳይንስ ቢኖርማ ሰው በንቃተ ህሊናው በአሸናፊነት ስነልቦናው ኖሮ እኔ ብስ ተባብሎ ሰው ለሰው እየኖረ በእኛነት አለትማ መሰረት በአሸናፊነት ስነልቦና በኖረ ነበረ በማሰብ በጥበብ መንገድ። ስለዚህ አሁን እዚህ ጋር እንግዲህ ፈጣሪን መዋቅር ክዶ እውነትን ትምህርት ዘግቶ እምነትን ፖለቲካ ፍርሶ ሰብአዊነትን ሃይማኖት አቋርጦ የሃይማኖት አክራሪነት ችግር፣ የፖለቲካ አሸባሪነት ጥፋት፣ የትምህርት ጽንፈኛነት ወንጀል፣ የመዋቅር አጥፍቶ ጠፊ ጦርነት በዚህ ሴራ ሲስተም ቀለበት ውስጥ ነን በፕሮግራም ያለ ነው። ስለዚህ ይሄን እንኳን አናውቅም። የተማርን ካልተማረን እንብሳለን። ምንድን ነው የምንሻለው? እስኪ ስለተማርን ምን ለውጥ አመጣን? በየዕለቱ የኑሮ ውድነት ቅረት እየተጧጧፈ እየጠፋን እየተጠፋፋን እየአሰርን እየተሳሰርን አይደለንምን? ስለዚህ ለሁሉም ችግሮቻችን እንዴት ነው ሚዛን ጠብቀን በመፍትሄ መርተን ውጤት እንዴት አልቀየርንም? ትምህርት ቤቱ የትየሌሌ ነው በዓለም ምሁራኑ የትየሌሌ ነው በዓለም። ያልተማረ የተባለ እኮ አሁን ጥቂት ነው። ኦኬ የተማረ ነው የሞላው። ታዲያ የተማረ በሞላ ቁጥር ጦርነቱ፣ ወንጀሉ፣ ጥፋቱ፣ ችግሩ፣ ድህነቱ፣ የስነ ምግባር ጉድለቱ፣ ብልሹ አስተዳደሩ እና ክህደቱ ተጧጧፈ፣ በዛ፣ ተንሰራፋ፣ ተመሳሰለ፣ ተወሳሰበ። ስለዚህ የተማረ ሰው በምንድን ነው የተማረው? ኦኬ ይሄንን እስኪ መዋቅር ምንድን ነው? ኦኬ መዋቅርስ ያለ ትምህርት፣ ትምህርት ምንድን ነው? ትምህርትስ ያለ ፖለቲካ፣ ፖለቲካ ምንድን ነው? ፖለቲካስ ያለ ሃይማኖት፣ ሃይማኖት ምንድን ነው? ሃይማኖትስ ያለ ሰብአዊነት፣ ሰብአዊነት ምንድን ነው? ሰብአዊነትስ ያለ እምነት፣ እምነት ምንድን ነው? እምነትስ ያለ እውነት፣ እውነት ምንድን ነው? እውነትስ ያለ ፈጣሪ አሉ ወይ? ታዲያ አሁን እዚህ እግዚአብሔርን አዳም የተቀባ ሕይወት ሰውን ሴጣንን ማን ነው ሊክድ ሊያቋርጥና ሊሰውር የሚቻለው? አሁን እኛ እዚህ በዩኒቨርስ ዓለም አህጉር ሀገር ከአባትና ከእናት በሩካቤ ስጋ አልቦ ሕግ የተወለድን ሕፃን ወንድ ሴት አድገን እኮ ነው ወጣት፣ አድገን እኮ ነው ጎረምሳ ኮረዳ፣ አድገን እኮ ነው ጎልማሳ፣ አድገን እኮ ነው ሽማግሌ። ስለዚህ እዚህ ጋር ሕፃን ሆነን ወንድ ሴት ሕፃን ሆነን ነው እዚህ የመጣ ነው። ስለዚህ እዚህ ስንመጣ ይሄ አራተኛው የሙት ዓለም ነው። ይሄ ዩኒቨርስ ብላክ ሆል ነው። ይሄን እናውቃለን አናውቅም? ብላክ ሆል ውስጥ ሆናችሁ ብላክ ሆልን እንፈልጋለን ትላላችሁ። ኖ ይሄ ብላክ ሆል ውስጥ ነው ያላችሁት። ይልቅ ከብላክ ሆል ለመውጣት መጀመሪያ 0 ዲግሪ ጨለማን ፈልጉ። 0 ዲግሪ ጨለማን ስታገኙ 90 ዲግሪ መሬትን ታገኛላችሁ።
ዘጠና ዲግሪ መሬትን ስታገኙ 180 ዲግሪ ኮከብን ታገኛላችሁ። 180 ዲግሪ ኮከብን ስታገኙ 270 ዲግሪ ጨረቃን ታገኛላችሁ። 270 ዲግሪ ጨረቃን ስታገኙ 360 ዲግሪ ፀሐይን ታገኛላችሁ። የዛን ጊዜ ብላክ ሆል ዩኒቨርስ እንደሆነ ታውቃላችሁ። በቢግ ባንግ ፍንዳታ ነው ከማተር ነው የተገኘው የምትሉት እንዴት ነው? ማተር ከምን ተገኘ ታዲያ? ኦኬ ከማተር ከዩኒቨርስ ዓለም ከማተር ተገኘች። እሺ ማተር እስከየት ተገኘ? ኦኬ እግዚአብሔር የለም፣ አዳም የተቀባ ህይወት ሰው የለም፣ ሴጣን የለም የምትሉ ያልገባችሁ የተሞላችሁትን የምታስተጋቡ እባካችሁን እግዚአብሔር አለ። እግዚአብሔር ስላለ ነው አዳም የተቀባ ህይወት ሰው ያለው። አዳም የተቀባ ህይወት ሰው አለ። አዳም የተቀባ ህይወት ሰው ስላለ ነው ሴጣን ያለው። ስለዚህ እግዚአብሔርን መካድ፣ አዳም የተቀባ ህይወት ሰውን ማቋረጥ፣ ሴጣንን መሰወር አይቻላችሁም። ምክንያቱም ሴጣን ምክንያታዊ ፍትህ ነው። አዳም የተቀባ ህይወት ሰው ሳባዊ ሚዛን ነው። እግዚአብሔር ሁለንተናዊ ነፃነት ነው። አንተ አንቺ እኔ ማነኝ ትላላችሁ? አምላክ እድል ፈንታ ፍቅር የላችሁምን? መንፈስ ተስፋ ቃል ማንነት የላችሁምን? ነፍስ ተሰጥኦ ጊዜ ነፃ ፈቃድ የላችሁምን? ሰብ ተመስጦ ሰው የተቀባ ህይወት ሰውነት የላችሁምን? ስጋ ምኞት ቦታ መልከ ጸዴቅ የላችሁምን? ቁስ መክሊት ቋንቋ ስም የላችሁምን? አውሬ ዕጣ ፈንታ ቁጥር የላችሁምን? ደመነፍስ ስበት ግፊት ውቅር የላችሁምን? አላችሁ። ደመነፍሳችሁ ያለው በአውሬ ነው። አውሬያችሁ ያለው በቁስ ነው። ቁሳችሁ ያለው በስጋ ነው። ስጋችሁ ያለው በሰብ ነው። ሰባችሁ ያለው በነፍስ ነው። ነፍሳችሁ ያለው በመንፈስ ነው። መንፈሳችሁ ያለው በአምላክ ነው። ስለዚህ እኔ፣ አንተ፣ አንቺ፣ ሁላችንም እኛ አምላክ አለን። የአምላካችን መኖሩ ንቃተ ህሊናችን ነው። እኔ፣ አንተ፣ አንቺ፣ እኛ መንፈስ አለን። የመንፈሳችን መኖሩ እሳቦተ ልቦና ነው። ነፍስ አለን። የነፍሳችን መኖሩ የድንግል ምግባር አስተውሎት ነው። ሰብነን የአንጎል ተመስጦ አሰላስሎት ነው። ስጋንን የአልቦ አእምሮ አስታውሶት ነው። ቁስ አለን። የአንደበት አነብንቦት ነው። አውሬ አለን። የስሜት ስሌት ነው። ደመነፍስ አለን። የጭንቅላት ምርምር ነው። ስለዚህ ደመነፍሳችን የጭንቅላት ምርምሩን፣ አውሬያችን የስሜት ስሌቱን፣ ቁሳችን የአንደበት መክሊቱን፣ ስጋችን የአእምሮ ምኞቱን፣ ሰባችን የአንጎል ተመስጦውን፣ ነፍሳችን የድንግል ምግባር ተሰጦውን፣ መንፈሳችን የልቦና ተስፋ ቃሉን ጥበቡን እና አምላካችን የከፍተኛ ነቢይ ንቃተ ህሊናውን። አሁን ይህን ሰው የምታውቁት በዝግመተ ለውጥ የተለወጠ ደመነፍስ ማህበራዊ እንስሳ ነው ተብሎ የጀርባ አጥንት ካላቸውና ከአጥቢ እንስሳ ጋር ተመድበው በባዮሎጂ የሚጠና ነው የምታውቁት። ስለዚህ አሁን ይሄ ትምህርት ፌክ እንደሆነ በዚህ እወቁ። ሰው እርግጥ ነው በዚህ በፊዚካሉ በቦዲው በማይንዱ ከእንስሳና ከእጽዋት ጋር ተዋህዶ፣ ትስስር፣ መመጋገብ፣ መደጋገፍ፣ መስተጋብር አለው። ይሄውንም ማሳያ አሁን እንግዲህ እጽዋት ዘሩ ስር አለው፣ ስሩ ግንድ አለው፣ ግንዱ ቅርንጫፍ አለው፣
ቅርንጫፉ ቅጠል አለው፣ ቅጠሉ ፍሬ አለው፣ ፍሬው አበባ አለው። ልክ እንደዚሁ እንስሳውም የእጽዋት ዘርና የእንስሳ ጥፍር፣ የሰው እግር ሶስቱን እንግዲህ እንስሳን ኦኬ ሂውማን ቢንግን አኒማልንና ፕላንትን እንግዲህ ትምህርቱ እንደሚያስተምረን አሁን ይሄ አዲስ በስህተት ነው የቀረጸን ለማለት ነው። ምክንያቱም ሂውማን ቢንግ አላለም። ሳይንስ በዋና ዋና ትላልቅ ሁለት ክፍሎች ይከፈላል። እሱም ህይወት ባላቸውና ህይወት በሌላቸው። ህይወት ያላቸው አኒማልና ፕላንት አለ። ህይወት የሌላቸው ደግሞ ሊኩዊድ፣ ጋስ እና ሶሊድ አለን። እና ይሄ ስህተት ነው እያልኩ አይደለም። ይሄ በዩኒቨርስ ልክ ነው። ነገር ግን ሂውማን ቢንግ ማለት ነበረበት ነው። እና እዚህ ጋር ነው ስህተቱ። ሰውን ለማጥፋት ሰው ላይ ኦኬ ሽባ ለማድረግ በሃይማኖት፣ በፖለቲካ፣ በትምህርትና በመዋቅር ሰውን ለማጥፋት ወይም ከሰብአዊነቱ ሚዛን ለማቋረጥ፣ ከነፍሱ ጸጋ ለማፍረስ፣ ከመንፈሱ ስርዓት ለመዝጋትና ከአምላኩ ነፃነት ለማቋረጥ የተጠቀሙበት ጥቂት ብልጣብልጥ ሴረኞች፣ የሴጣን ተልእኮ አስፈጻሚዎች የትምህርትን ካሪኩለም ወይም የሴረኞች ሴራ ህገ መንግስት ሲስተምና ፕሮግራም ምንን ወሰደ? ሰውን ለማጥፋት አንደኛ ሃይማኖትን ወሰደ። ሁለተኛ ሃይማኖትን ከሰብአዊነት አቋርጦ ሃይማኖትን ወሰደ። ከእምነት ደግሞ አፍርሶ እምነትን አፍርሶ ፖለቲካን ቀየረ። እውነትን ዘግቶ ትምህርትን፣ ፈጣሪን ክዶ መዋቅርን አመጣና ፕሮግራምና ሲስተም ሰሩ። ዶላር ብርን ሰሩ። ኒኩለር ጦር መሳሪያ ጡንቻን ሰሩ እና ፍቅር እንዳይገዛን ማንነት ነው፣ ፍቅር እንዳያኖረን ማንነት እንዳይገዛን፣ ነፃ ፈቃድ እንዳይመራን፣ ነፃ ፈቃድ እምነት እንዳይመራን፣ ማንነት እውነት እንዳይገዛን፣ አምላክ ፍቅር እንዳያኖረን በዶላር ብር እንድኖርና በኒኩሌር ጦር መሳሪያ ጡንቻ እንድንገዛ በዚህ ፈበረኩና ሰሩት። ይሄ ተንከባሎ መጥቶ ዛሬ እኛ ጋር ሲደርስ፣ ከትላንት ተንከባሎ ወደ እኛ ጋር ሲደርስ እኛ ተመሳስሎ ተወሳስቦ ስለሆነ ልንረዳ አልቻልንም። ነገር ግን ውስጣችን ቢያውቅም ጥረት ስለማናደርግ ስለሰነፍን፣ በሆድና በምላስ ስላሰሩን፣ ጆሮአችንን ስለበረዙት፣ እጃችንን ስላቋረጡት፣ አፍንጫችንን ስላፈረሱት፣ ዓይናችንን ስለዘጉት፣ እግራችንን ስለካዱት አሁን በምላስና በሆድ ብቻ ነው ያለ ነው ማለት ነው። ስለዚህ ማይንዳችን ተሞልቷል። ያንን ሙሌት እንደ ገደል ማሚቶ እንደ በቀቀን የሚያስተጋባ ወይም እያስታወሰ የሚለፈልፍ እንጂ ከአምላኩና ከመንፈሱ ጥበብን ሐሳብን አውርዶ እዚህ ጋር ለችግሮች ሚዛን መፍትሄና ውጤት ማምጣት አልቻለም ማለት ነው። ለዚህ ነው ጦርነቱ አሁን የማንወጣበት ጦርነት፣ የማንወጣበት ወንጀል፣ የማንወጣበት ጥፋት፣ የማንወጣበት ችግር፣ የማንወጣበት ድህነት፣ የማንወጣበት የስነ ምግባር ጉድለት፣ የማንወጣበት ብልሹ አስተዳደር፣ የማንወጣበት ክህደት ውስጥ ያለ ነው። ስለዚህ እዚህ ጋር ብላክ ሆል ነው። ስለዚህ ይሄን ብላክ ሆል ሲኦልና ገሃነም ያደረግነው እኛንን። ለምን? ፈጣሪን አልፈራንምና ንቃተ ህሊናን ካድን። እውነትን አላፈቀርንምና የሚያስብ ልቦናችንን ዘጋን። እምነትን አላመንምና ድንግል ምግባር አስተውሎታችንን አፈረስን። ሰብአዊነትን አልወደድንምና የሚያሰላስል ተመስጦ አንጎላችንን አቋረጥን። ሃይማኖትን አላከበርንምና የአልቦ አእምሮ አስታውሶት እውቀታችንን በረዝን። ስለዚህ አሁን እውቀታችን ምንጩ ከጥበብ ወይም ከሳይንስ ሳይሆን ከፍልስፍና፣ ከቲዮሪ፣ ከድግምት ሆኗል። ከቋንቋ ጣዖት፣ ከንግግር ሆኗል እንጂ ከተግባር፣ ከሳይንስ፣ ከሪያሊቲ ወይም ከአይዲያ አይደለም። ስለዚህ ነው አሁን እንዲህ አይነት ሁኔታ ውስጥ የገባ ነው። ስለዚህ ተሐድሶ ያስፈልገናል። ምክንያቱም እኛ ትላንት ኋላ በቀረ
ከ500 ዓመት በፊት ባለ በትምህርት ካሪኩለም አሮጌ አዳሽ ወይም ሰልባጅ እውቀት ይዘን ነው እዚህ ጋር መፍትሄም ውጤትም መቀየር ያልቻልነው፣ ሚዛንም መጠበቅ ያልቻልነው። ስለዚህ አሁን ሳይንስ ያስፈልገናል። ሳይንስ የተባለው እዚህ ጋር ፖለቲካል ሳይንስ የሴጣን ተልእኮ አስፈጻሚ የኢሉሚናንቲ የቁስ አካላዊነት እንጂ የሀሳባዊነት ወይም አይዲያ የለውም። ሳይንስ አይዲያ ነው። ፍልስፍና ቲዮሪ ነው እና የፍልስፍናን ቲዮሪ ገልብጠው የሳይንስ አይዲያ አስመሰሉ። ሳይንስ ቁስ አካላዊነት አይደለም። ቁስ አካላዊነትን የምናገኘው በሀሳባዊነት ውስጥ ነው። ስለዚህ አሁን ለምሳሌ ይህን በትክክል ለመተንተን 14ተኛ የአውሬ ሌሊቱን 13ተኛ የመንጋ ቀኑን 12 ነገድ ንብረቱን 11ኛ የአሕዛብ ወረቱን 10ኛ የቄሳር ገንዘቡን 9ኛ የባቢሎን ቅርሱን 8ኛ የላሊበላ ውቅሩን 7ኛ የአክሱም ቁጥሩን 6ኛ የጽዮናዊነት ቋንቋውን 5ኛ የአይሁዳዊነት ቦታውን 4ኛ የእስራኤላዊነት ሰውን 3ኛ የኢትዮጵያዊነት ጊዜውን 2ኛ የኢትዮጵያ ቃል ኪዳኗን እና 1ኛ የእመብርሃን ፍቅሯን። ይህ የቁስ አካላዊነት ፖለቲካል ሳይንስ ርዕዮተ ዓለም ወይም የነጭ የቀለም አብዮት እና የመላምት የግምት የሰዎች የግለሰቦች መላምትና ግምት ይሄንን ሊጋርዱ የሚቻላቸው ይመስላችኋልን? ወይስ እኛ እዚህ በዩኒቨርስ ዓለም አህጉር ሀገራት በአባትና በእናት ሩካቤ ስጋ ሕግ የተወለድን ወንድ፣ ሴት፣ ህፃናት፣ ወጣት፣ ጎረምሳ፣ ኮረዳ፣ ጎልማሳ፣ ሽማግሌስ መቀየር ይቻለናልን? አንችልም። ታዲያ አሁን ግን እነሱ ትምህርት ማለት አንድ የሴጣን 666 አውሬ ቁጥር እንደሆነ፣ ፈጣሪ ማለት እግዚአብሔር 999 አምላክ ፍቅር እንደሆነ ይሄንን ጋርደው እኛ የምናውቀው እንግዲህ አሁን ሃይማኖት እንኳን ሲባል ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ፣ ሙስሊም፣ ጆባ ምናምን ምናምን ሃይማኖት ምንድን ነው? መጀመሪያ ሃይማኖት ምንድን ነው? እና ሃይማኖትን ከፖለቲካ፣ ፖለቲካን ከትምህርት፣ ትምህርትን ከመዋቅር ለይተናል ወይ? ይሄንን እኮ ለይተን ለማወቅ ሰብአዊነት ያስፈልገናል። ሰብአዊነትን ለማወቅ እምነት ያስፈልገናል። እምነትን ለማወቅ እውነት ያስፈልገናል። እውነትን ለማወቅ ፈጣሪ ያስፈልገናል። ስለዚህ እኛ ፈጣሪ የት ነው ያለው? ማን ነው ፈጣሪ? የፈጣሪስ ትርጉም ምንድን ነው? እውነት ማን ነው? የት ነው ያለው? የእውነትስ ትርጉም ምንድን ነው? እምነት ማን ነው? ምንድን ነው? የእምነትስ ትርጉም ምንድን ነው? ሰብአዊነት ማን ነው? ምንድን ነው? የሰብአዊነትስ ትርጉም ምንድን ነው? ሃይማኖት ማን ነው? ምንድን ነው? የሃይማኖትስ ትርጉም ምንድን ነው? ፖለቲካ ማን ነው? ምንድን ነው? የፖለቲካስ ትርጉም ምንድን ነው? ትምህርት ማን ነው? ምንድን ነው? የትምህርትስ ትርጉም ምንድን ነው? መዋቅር ማን ነው? ምንድን ነው? የመዋቅርስ ትርጉም ምንድን ነው? ይሄን ሳናውቅ እኔ ሃይማኖተኛ ነኝ ብላችሁ እዚህ ምንድን ነው ሃይማኖት? መጀመሪያ እስኪ ፈጣሪ ነፃነት አሁን ነው። እውነት ስርዓት ዛሬ ነው። እምነት ጸጋ ነገ ነው። ሰብአዊነት ሚዛን አዳም ነው። ሃይማኖት ሕግ ይሁዳ ነው። ፖለቲካ ግዴታ ትላንት ነው። ትምህርት ፍትህ ያለፈ ነው። መዋቅር ባርነት ክስተት ነው። ስለ ክስተት የምታውቀው ካለፈ ነው። ያለፈን የምታውቀው ከነበረ ነው። ከትላንት ከነበረ ነው።
የትላንት የነበረን የምታውቀው ለይሁዳ ከረጋ ነው። ለይሁዳ የረጋን የምታውቀው ከአዳም የተተካካ ነው። አዳም የተተካካን የምታውቀው በነገ ድንግል ባለ ነው። ነገ ድንግል ያለውን የምታውቀው በዛሬ ቀኝ በሚኖር ነው። ዛሬ ቀኝ የሚኖርን የምታውቀው በዘላለም ፍቅር ቅጽበት በአሁን ከፍታ ነው። ስለዚህ ሰው የአሁን ከፍታውን፣ የዛሬ ቀኙን፣ የነገ ፊቱን፣ የአዳም ግራውን፣ የይሁዳ ኋላውን፣ የትላንት ጀርባውን እና ያለፈ የመጀመሪያ መነሻውን ያውቃልን? ስለዚህ ይሄ አልፋና ኦሜጋ ነው። አልፋና ኦሜጋ አሁን ነው። ኦኬ፣ ሁላችንም በተለያየ እድሜ ነው ያለ ነው ይህን የምንከታተል የምንሰማ። ስንወለድ አሁን ብለናል ወይ ሰኞ እስከ እሑድ ባለው ሰኞ ምናምን ብለናል። ነገር ግን ይሄን 24 ሰዓት ሴራ ቀለበት ውስጥ ነን እና አሁንም ዛሬን ክደን ዘግተናል። በ24 ሰዓት ሴራ ቀለበት አጥር ውስጥ ነን። ስለዚህ ከዛ አጥር የወጣን ማንም የለንም እና ከዛ አጥር እንድትወጡ ነው መፍትሄው የሚበጀው። ከ24 ሰዓት ሴራ ቀለበት አጥር ውስጥ መውጣትና አሁንን ማግኘት ነው። ስለዚህ አሁን የምትሉት የሚያልፍ ሰዓት ነው። እናንተ በሰዓት ውስጥ ነው ያላችሁት እያልኩኝ ነው። ስለዚህ ይሄ ጥልቅ ጥበብ ስለሆነ ማይንድ ስለማይችለው ከማይንዳችሁ ውጡና ህዋሳችሁን አግኙ። ከህዋሳችሁ ደግሞ አናታችሁን፣ ከአናታችሁ ቅላችሁን፣ ከቅላችሁ አውታራችሁን፣ ከአውታራችሁ ምናባችሁን፣ ከምናባችሁ ናላችሁን፣ ከናላችሁ ጭንቅላታችሁን፣ ከጭንቅላታችሁ ስሜታችሁን፣ ከስሜታችሁ አንደበት መክሊታችሁን፣ ከአንደበት መክሊታችሁን አልቦ አእምሮ ምኞታችሁን፣ ከአልቦ አእምሮ ምኞታችሁ አንጎል ተመስጧችሁን፣ ከአንጎል ተመስጧችሁ ድንግል ምግባር ተሰጧችሁን፣ ከድንግል ምግባር ተሰጧችሁ ልቡና ተስፋችሁን፣ ከልቡና ተስፋችሁ ከፍተኛ የነቢይ ንቃተ ህሊናችሁን አገኙ። ይሄ ነው የነቢይ ንቃተ ህሊናችሁ አሁን ነው። ስለዚህ እንደውም በቁርአን ሐዲስ ላይ በትክክል ከእንግዲህ መጽሐፍ የለም፣ ከእንግዲህ ነቢይ የለም። ይሄን በሳይንስ ፎርሙላ በኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ላረጋግጥላችሁ እችላለሁ። እውነት ነው። ከእንግዲህ መጽሐፍ የለም፣ ከእንግዲህም ነቢይ የለም። እውነት ነው። ይሄንን በሳይንስ ፎርሙላ በቴክኖሎጂ ቀመር ወይም በኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ አረጋግጥላችኋለሁ። እንደገና አልፋና ኦሜጋን የሚሰውርና የሚክድ ማን ነው? ማንም አቅም ያለው የለም። ምናልባት ከዛ ከጠፋችሁ ሞትን ትሞታላችሁ። መካድ ሳይሆን መሞትን ከመረጣችሁ መሞት ምርጫችሁ ነው። ነገር ግን በአልፋ ፍትህ ታሪክና በኦሜጋ ነፃነት ምሳሌ መሃል ግዕዝ አለ። ይሄ ግዕዝ ሰማያዊ ቃል ነው እና ይሄ ግዕዝ ሰማያዊ ቃል በሌላ ቁርአን ነው። ቁርአንም ሰማያዊ ቃል ነው። ከግዕዝ ስርዓት ቃል በታች ወንጌል ዘመናዊ ጸጋ ጊዜ ነው። ኢንጅል ዘመናዊ ጊዜ ጸጋ ነው። መዝሙር ሚዛን ሰው ነው። ዘቡር ሚዛን ሰው ነው። ኦሪት ሕግ ቦታ ነው። ተውራት ሕግ ቦታ ነው። ስለዚህ ተውራት ሃይማኖት ሕግ ነው። ኦሪት ሃይማኖት ሕግ ነው። ዘቡር ሰብአዊነት ሚዛን ነው። መዝሙር ሰብአዊነት ሚዛን ነው። ኢንጅል እምነት ጸጋ ነው። ወንጌል እምነት ጸጋ ነው። ቁርአን ስርዓት እንግዲህ እውነት ነው። ግዕዝ ስርዓት እውነት ነው። ይሄ በቋንቋ ቢለያይ ቋንቋ
ቢለየው ንግግር ነው ቋንቋ፣ ልሳን ነው ቋንቋ፣ እሳታዊ ኃይል ነው ቋንቋ፣ ጣዖት ነው ቋንቋ፣ ጣዖት ነው የለያየው። ነገር ግን ቃል ከቋንቋ እስኪ ለይታችኋል? አሁን ቋንቋ ግዑዝ ነው፣ ጣዖት ነው። ቃል መንፈስ ነው፣ ህይወት ነው። ስለዚህ የህይወት ቃል ግዕዝ ወይም ቁርአን እንለዋለን። የተፈጥሮን ጊዜ ወንጌል ወይም ኢንጅል እንለዋለን። የፍጥረትን ሰው መዝሙር ወይም ዘቡር እንለዋለን። የዓለምን ቦታ ኦሪት ወይም ተውራት እንለዋለን። ስለዚህ እኔ ሙስሊም ነኝ፣ እኔ ኦርቶዶክስ ነኝ። ይሄ ሙስሊም የአረብ ቋንቋ ፍልስፍና ነው። ይሄ ኦርቶዶክስ የግሪክ ፍልስፍና ቋንቋ ነው። ነገር ግን ቁርአን ቃል ወይም ግዕዝ ቃል የሰማያዊ ቃል ነው። ይሄንን ሳትረዱ እነዚህ የሰይጣን ተልእኮ አስፈጻሚዎች ቁርአንንና ግዕዝ ቃልን ለመዝጋት ኢንጅልንና ወንጌል ጊዜን ለማፍረስ ዘቡርንና መዝሙር ሰውን ለማቋረጥ ተውራትንና ኦሪት ቦታን ለመበረዝ በቋንቋ ጣዖት ለያዩን። እኛ በሰማይ ተፈጥረናል፣ በምድር ተወልደናል፣ በዓለም ተቀርጸናል። ስለዚህ ከአንድ አዳም ነው የተገኘ ነው። ስለዚህ እኛ መዋቅር ደመነፍሳችን ነው፣ ትምህርት አውሬያችን ነው፣ ፖለቲካ ቁሳችን ነው፣ ሃይማኖት ስጋችን ነው፣ ሰብአዊነት ሰባችን ነው፣ እምነት ነፍሳችን ነው፣ እውነት መንፈሳችን ነው እና ፈጣሪ አምላካችን ነው። እግዚአብሔር አልነው፣ ፈጣሪ አልነው፣ አምላክ አልነው፣ አላህ አልነው፣ ረቢ አልነው፣ ምን አልነው? ስም አይደለም። እግዚአብሔር ወይም አምላክ ወይም ፈጣሪ ወይም አላህ ፍቅር ነው፣ አሁን ነው። እንግዲህ በእግዚአብሔር ልሂድ። እግዚአብሔር አሁን ነው። ስላሴ ቃል ዛሬ ነው። ኢየሱስ ጊዜ ነገ ነው። ዳዊት ሰው አዳም ነው። ሙሴ ቦታ ይሁዳ ነው። ፈርዖን ቋንቋ ትላንት ነው። ሰይጣን ብሔር ያለፈ የመጀመሪያ መነሻ ነው። እንግዲህ ከዚህ አዲስ ነገር ስለሆነ እናንተ ልዩነትን የታሰራችሁበት ስለሆነ እኛ ይሄ ሰልባጅ እውቀት ያዋጣናል ይፈልገናል የምትሉ ፍርሃታችሁን የምትፈሩ ፈሪዎች ይሄንን ልደፍሩና ልትመጡ አትችሉም። ምክንያቱም ፈጣሪን ያልፈራ ድፍረት ሊኖረው አይችልም። ምክንያቱም ፍርሃቱን ስለሚፈራ፣ ሰይጣንን፣ ሞትን ስለሚፈራ፣ ፍርሃትን ስለሚፈራ ምን እበላለሁ ምን ጠጣለሁ ብሎ ይፈራል። ይሄ ፈሪ ፍርፋሪ ነው። ፈጣሪውን ለመፈለግ ድፍረት የማይኖረው። ስለዚህ ሰው አሁንን ካላገኘ እና አሁን ካልኖረ ዛሬን ሊያይ አይችልም። እኛ አሁን እየኖርን ዛሬን እያየን ነው ወይ? አሁን ከኖርን ከፈጣሪ ስራ ጋር እየኖርን ነው። ፈጣሪ ስራ ነው፣ አሁን ነው። ስለዚህ ፈጣሪ የሚሰበክ አይደለም። ፈጣሪ አሁን ነው። አሁን በፍቅር በስራ በነፃነት በመብት የምንኖረው ፈጣሪ አሁን ነው። ስለዚህ አሁን ከፈጣሪ ጋር በስራ ያለ አለ ወይ? በቢዝነስ ብላችሁ ብርን እንጂ የምታመልኩትና ለብር እንጂ የምትሰሩት ለህይወት ቃል ትርጉም ትሰራላችሁ? አትሰሩም። ስለዚህ አሁን ትልቅ ነገር ማስቀምጥላችሁ ወሳኝ መሰረታዊ ነገር ስራ ከፍታን፣ ቃል ቀኝን፣ ጊዜ ፊትን፣ ሰው ግራን፣ ቦታ ኋላን፣ ቋንቋ ጀርባን፣ ወሬ ያለፈን እና ውቅር ምድር ክስተትን እነዚህን መሰረታዊ መሰረቶች ከነገርኳችሁ እባካችሁን ይሄን በማሰላሰል የሳይንስ ፎርሙላና የቴክኖሎጂ ቀመር ግኝት ባለቤት ነኝ። ይሄ
ብቻ ነው። ማለትም ይህን ያገኘሁት ከኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባሕረ ሐሳብ ጥበብ ውስጥ ነው። የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባሕረ ሐሳብ ጥበብን ከሰባት ሀሰማይ ጊዮን 13 ተዋህዶ ቀስተ ደመና እስከ ኢትዮጵያ 33 ፐመሬት አባይ ሰንደቅ ዓላማ በፊደል ሰራዊት ሆያት አስተነትናለሁ ከሰማይ እስከ መሬት። ስለዚህ ዩኒቨርስ እናንተ አላችሁ፣ ስለዚህ አያገባኝም። እኔም ስለዚህ ጥናት ምርምሬን ዘግቼ ነው ወደዛ የሄድኩት። እኔ ከሰማይ እስከ መሬት ያለውን አመጣለሁ፣ እናንተም የዩኒቨርስን እያስማማን እቺን ሲኦልና ገሃነም የሆነችዋን ዩኒቨርስ በእኛ ምክንያት እኛ መልሰን ዛሬ መንግስተ ሰማይና ገነት ማድረግ የምንችልበት የሳይንስ ፎርሙላ፣ የቴክኖሎጂ ቀመር እንዲሁም የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባሕረ ሐሳብ ጥበብ አለንና እባካችሁን ለምንተካቸው እንቅፋት አንስተን አረም ነቅለን ትክክለኛ ጥበብ እና ዋናው ዘር ቃል ነው። አረም ዘር ቋንቋ ነው። ስለዚህ እዚህ ጋር አረም ዘር ቋንቋ በንግግር ዘርተውብን ነው የጠፋ ነው። አሁን ግን በዋናው ቃል ተግባር ዘርተን በዚህ ደግሞ ያንን ማስተካከል እንችላለን። ምንም የሚከብድ አይደለም። ምንም አትዝጉ፣ አትፍሩ፣ አትዝጉ፣ አትጨነቁ። ከዚህ እኔ በስህተት መንገድ ነበርኩኝ፣ ወደ ትክክል መንገድ መለወጥ ብቻ ነው ያለብኝ። እኔ ጀርባዬን ነበር ለአሁን የሰጠሁት በ24 ሰዓት ሴራ ቀለበት ውስጥ ነበርኩ። አሁን ግን አሁን ዛሬ መገኘት አለብኝ ማለት ነው። ስለዚህ ትላንት ዛሬን ሊዘጋብኝ አይገባም፣ አሁንን ሊክድብኝ አይገባም፣ ነገን ሊያፈርስብኝ አይገባም። ስለዚህ ከትላንት ኋላ ቀርነት ወደ ዛሬ እንምጣ፣ ወደ አሁን እያልኩኝ ነው። ይሄ አይከብደንም ማለት ነው። ስለዚህ ወንጀለኞችን፣ እምቢተኞችን ምንም እንግዲህ ሴጣን ሰው ካላገኘ አቅም የለውም እኮ። ሴጣን አቅም የሚሰጠው ሰው ነው። ወይም እሳት ተቀጣጣይ ነገር ካላገኘ እሳት ፍሌም ነው፣ ዝም ብሎ እንትን የሚንቦለቦል ነው፣ ምንም ሊያመጣ አይችልም። ተቀጣጣይ ካገኘ እሳት ያቀጣጥላል። ሴጣንም እንዲሁ ከሃዲ ሰው ካገኘ በዛ ነው አቅም የሚያገኘው። ሴጣን አቅም የለውም፣ ፈሪ ነው። እና የሰው አቅም የፈጠረው ነው ኃይሉ። የሰው ኃይል የፈጠረው ፈጣሪ ነው እና የሰው ኃይል ፈጣሪ ነው። የሰው ድክመት ሴጣን ነው። ስለዚህ ሴጣን በቁስ ፍላጎት ነው የሚያጠምደን። ድክመታችን እሱ ነው፣ የቁስ ፍላጎት ነው። እግዚአብሔር ደግሞ የሚያበረታን በመንፈስ ፈቃድ በቃሉ ነው። ሴጣን በቁስ ፍላጎት፣ በቋንቋ፣ በጣዖት ነው ሴጣን። እንግዲህ ይሄንን በስፋት እንድንሄድበት እንደውም ይሄ የብልጽግና መንግስት ከእንግዲህ ወደ ንቃተ ህሊናውና ወደ አሸናፊነት ስነልቦናው ተመልሶ ይሄን ሊያስተካክል ካልቻለ እንግዲህ ሄዶ ወደ አሜሪካን፣ እንግሊዝ ወደዛ ወደ ጌቶቹ ጋር ሄዶ መወሸቅ ይችላል። እነሱም ዛሬ አይችሉም። እግዚአብሔርን ስላሴን የእግዚአብሔርን አይችሉም። የስላሴን ህዝብ አይችሉም። የኢየሱስን ትውልድ አይችሉም። የዳዊትን ቤተሰብ አይችሉም። የሙሴን ሀገር አይችሉም። እነሱ የፈርዖን ዜጋና የሴጣን ብሔሮች ናቸው። ስለዚህ እነዚህ አሁን ዛሬ እጃቸውን ይሰጣሉ እና የብልጽግና መንግስት በኢትዮጵያ ስም ለአሜሪካ ጥቅም አስጠባቂ ከመሆን የኢሉሚናንቲን ማስቀጣይ ከመሆን አሁን ወደ ኢትዮጵያ የሳይንስ ፎርሙላና የቴክኖሎጂ ቀመር ተመለስ፣ ወይም ወደ ኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባሕረ ሐሳብ ጥበብ ተመለስ እና ሁላችንም አሁን የመንግስትን አጥፍቶ ጠፊነት፣ የምሁርን ጽንፈኛነት፣ የፖለቲካን አሸባሪነት፣ የሃይማኖትን አክራሪነት ከእንግዲህ ከኔ ጋር ነው። አሁን በሐሳብ እናንተ ጡንቻችሁ የኒኩለር ጦር መሳሪያ ጡንቻ ነው። አቅማችሁ ዶላር፣ ብር፣ ወረቀት ነው። ስለዚህ እኛ ግን የአምላክን ፍቅር፣ የመንፈስን ማንነት፣ የነፍስን ነፃ ፈቃድ፣
የሰውነትን የተቀባ የሰብን የተቀባ ህይወት ሰውነት የስጋን መልከ ጸዴቅ እውቀትን፣ ሙያን፣ ክህሎትን፣ ጥበብን እግዚአብሔርን ይዘን በዚህ ድምጥማጣችሁ ይጠፋል፣ ትቀበራላችሁ። ሐሰተኞች ሐሰት ይቀብራችኋል። ይልቅ ከሐሰት ወደ እውነት ኑና እውነት ያነግሳችኋል። አሁን ሐሰት ያነገሳችሁ የነገሰው ሐሰት በራሳችሁ ላይ ነው። እሱ ይቀበራል። የነገሰው እውነት የሚቀበርበት እና የተቀበረው እውነት የሚነግስበት ህዳሴ ነው። ዛሬ የኢትዮጵያ ግዕዝ ጥበብ ህዳሴ ነው። ወደ ኢትዮጵያ ግዕዝ ጥበብ ህዳሴ ተመለሱ። አመሰግናለሁ። በሚቀጥለው አስተያየት፣ ምክረ ሀሳብ በውስጥ መስመር እያስቀመጣችሁ ሰብስክራይብ እያደረጋችሁ ይሄን ዓለም አቀፋዊ እናደርጓለን። ለምን? በመኖር ክህደትን እናጠፋለን። በእውን ብልሹ አሳደርን እናጠፋለን። በግልጽ የሥነ ምግባር ጉድለትን እናጠፋለን። በተጨባጭ የቤተሰብ ድህነትን እናጠፋለን። በማስረጃ የሀገርን ችግር እናጠፋለን። በምስክር የዜጋን ጥፋት እናጠፋለን። በመጽሐፍ የትምህርትን ወንጀል እናጠፋለን። በማረጋገጫ የመንግስት የተባበሩት መንግስታት የሲአይኤ፣ ኬጂቢ፣ ሞሳድ የሴጣን ተልዕኮ አስፈጻሚነት ጦርነትን እናጠፋለን። አመሰግናለሁ።